ከሰሞኑ በእድሜያቸውቿ ስትደበደብና ከፍተኛ የተባለ አካላዊ ጥቃት ኢሰብአዊ በሆነ መልኩ ሲፈጸምባት የነበረችው ታዳጊ ህይወት ሊለወጥ ሊቃና ነገሮች ተጀምረዋል። ከዚህ ጉዳይ ጀርባ እጃቸው ያሉበትም በቁጥጥር ስር ውሏል። ፖሊስ ያልተጠበቀና ብዙዎች ለማመን የተቸገሩበትን አዲስ ሪፖርትም ይፋ አድርጓል። ፖሊስ ለመሆኑ ይፋ ያደረገው አዲስ ሪፖርትና ያልተሰማው ጉዳይ ለማመን የሚያዳግተው ምን ይሆን? በመረጃ ሰዓታችን ስንቃኝ የታዳጊዋን ህይወት ሊቀይር ከደጃ የመጣው አዲሱ መልካም ሲሳይም እንዲሁ በተያያዥነት እንቃኛለን። እኛ ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉ እየጋበዝን ወደዚሁ አሳዛኝ ጉዳይ ተሻገርን። መልካም ቆይታም። ከሰሞኑ በማህበራዊ ሚዲያ ገጾች ሲሰራጭ በነበረው እጅግ አሳዛኝና እንዲሁም ሰቅጣጭ የጥቃት ቪዲዮ ውስጥ ተሳትፋለች የተባለችው ፊርዶስና አባሪዎቿ በአዲስ አበባ ፖሊስ ፈጣንና የተቀናጀ ኦፕሬሽን በህግ ጥላ ስር እንዲውሉ መደረጋቸውን የአዲስ አበባ ፖሊስ አስታውቋል። ህብረተሰቡ መረጃዎችን ለህግ አካላት ብቻ እንዲያደርስ ቀደም ሲል የቀረበውን ጥሪ ተከትሎ የህግ አስከባሪዎቻችን የተጣለባቸውን ኃላፊነት በከፍተኛ ሙያዊ ብቃት በመወጣት እውነታውን አጣርተው ተጠርጣሪዎቹን በቁጥጥር ስር እንዳዋሏቸው ተገልጿል። የህዝብ ሰላምና ደህንነት ለማስከበር ጥፋተኞችን ለፍትህ ለማቅረብና የህግ የበላይነትን ለማረጋገጥ የአዲስ አበባ ፖሊስ ላሳየው ፈጣንና ቁርጠኛ አርአያነት ያለው ተግባርም ከፍተኛ ምስጋና እንደሚገባው ብዙዎች አንስተዋል። ታዲያ ከዚህ ጉዳይ ጀርባ የወጣው መረጃ ብዙዎችን ያስደነገጠውናል። ድርጊቱ የተፈጸመው ብዙዎች እንደተመለከቱትና በብዙ መልኩ እንደተሰራጨው ከሰሞኑ ሳይሆን ጥቅምት 14 ቀን 2018 ዓ.ም እንደሆነ ተገልጿል። ጥቃቱ የተፈጸመው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 በተለምዶ ዓለም ባንክ የተባለ በሚጠራው አካባቢ አንዲት ታዳጊ ተማሪ በገዛ ጓደኞቿ ያለምንም ርህራሄ ስትደበደብ የሚያሳየው ተንቀሳቃሽ ምስል ከወጣ በኋላ ብዙዎች ቁጣቸውን ሲገልጹ ነበር። ታዲያ ክስተቱ የቅርብ ጊዜ ካለመሆኑ በላይ በዚህ ሂደት ውስጥ ያለፉ ተጠርጣሪዎችም ለምን ተገቢው ቅጣት አላገኙም የሚሉ ድምጾችም ሰምተዋል። ፊርዶስ መሐመድ፣ ኤደን ዳይትና ሃኒ ሁሴን የተባሉት ታዳጊዎች በጓደኛቸው ላይ የፈጸሙት ይህ ጭካኔ በትር የተመለከተው ህዝብም ፈጻሚዎቹ በአስቸኳይ ለህግ እንዲቀርቡና ፍትህ እንዲሰጥ የበይነመረብ ዘመቻውን አጠናክሮ ቀጥሏል። ሆኖም ከዚህ የህዝብ ቁጣና መነጋገሪያ ሆነው ከዚህ ቪዲዮ ጀርባ ብዙዎች ያላወቁትና አንድ ያልተጠበቀ እውነት አለ ይላሉ ምንጮች። አዲስ አበባ ፖሊስ ዋና ጠቅላይ መምሪያ የህዝቡን ጩኸት ተከትሎ አንድ አስገራሚ መረጃ ይፋ ያደረገ ሲሆን ድርጊቱ የተፈጸመው ዛሬ ወይም ትናንት እንዲሁም ከሰሞኑ ሳይሆን ይህ ለማመን የሚከብድ እጅግ አረመኔያዊ የተባለው ተግባር የተፈጸመው ጥቅምት 14 ቀን 2018 ዓ.ም ነበር። ማህበራዊ ሚዲያው ቪዲዮን ተቀባብሎ ከመቆጣቱ ከወራት በፊት ፖሊስ ድምጿን አጥፍታ ስትሰቃይ የነበረችውን ታዳጊ ጩኸት ሰምቶ ፈጣን እርምጃ ወስዶ ነበር። ሶስቱም ተጠርጣሪዎች በወቅቱ በቁጥጥር ስር ውለው ፍርድ ቤት ቀርበውና በጊዜ ቀጠሮ ታስረው አስፈላጊው ማስረጃ ከተሰበሰበ በኋላ የምርመራ መዝገባቸው ለሚመለከተው የፍትህ አካል ተላልፎ ህጋዊ ሂደቱን ሲከተል ቆይቷል ያሉ ምንጮች። ነገር ግን ታሪኩ እዚህ ላይ አላበቃም። የፍትህ ሂደቱ በዝምታ እየሄደ ባለበት በዚህ ወቅት ላይ ድርጊቱ የሚታይበት ቪዲዮ በድንገት አደባባይ መውጣቱ ሌላ ከባድ ቀውስና ቁጣ ፈጠረም። የቪዲዮ መሰራጨት በታዳጊዋና በቤተሰቧ ላይ የፈጠረውን ከባድ ስነ ልቦናዊና ማህበራዊ ጫና ፖሊስ ሌላ እርምጃ እንዲወስድም አስገድዶታል። መዝገባቸው ተዘግቶ ወደ አቃቤ ህግ የተላከው እነዚህ 3 ተጠርጣሪዎች ቪዲዮን ማን አወጣው የሚለውን አዲስ ወንጀል ለማጣራት ሲባል በድጋሚ በፖሊስ ቁጥጥር ስር ውሏል። አሁን ፖሊስ ጥቃቱን ፈጻሚዎች ብቻ ሳይሆን የተጎጂዋን ግላዊነት ጥሶ ቪዲዮን ያሰራጨውን አካል ለማዳን ተጨማሪ የተባለ ጥብቅ ምርመራ ተጀምሯል። አዲስ አበባ ፖሊስ ይህን ያልተጠበቀ የምርመራ ሂደት ሲያብራራው ህብረተሰቡ በታዳጊው ላይ የደረሰውን ግፍ ተመልክቶ ያሳየው ሰብአዊ መቆርቆርና ወንጀለኞችን በህግ እንዲጠየቁ ያሰማው ድምፅን በእጅጉ የሚደነቅ ነው ብሏል። በማህበራዊ ሚዲያው ፍትህ ቢጠየቅም የፍትህ ሚዛን ግን ጩኸቱን ከመሰማቱ በፊት ስራዋን ጀምራ እንደነበር ይህ ክስተት ትልቅ ማሳያ ሆኖ ብቅ ብሏል። ታዲያ ይህን ተከትሎ ህዝቡ አንድ ከሆነ ፌስቡክም ሆነ ሌሎች ሚዲያዎችም ትልቅ ተጽዕኖ እንደሚፈጥሩ ክስተቱ ማሳያ ሆኗል። ልጆቹ ድብደባውን የፈጸሙት ከ10 ወራት በፊት ቢሆንም በሰዓቱ ተይዘው ምን እንደሆነ ባይታወቅም ተለቀው ነበር። የልጅቷ በደል ተዳፍኖ ቀርቶ ጊዜያት ተቆጠሩ። ታዲያ ጊዜ ጠብቀው ፈጣሪ ዛሬ ሐቋን አወጥቶላታል። እንደ ከበሮ ሲደበድቧት የነበሩት እነዚሁ እጅግ አረመኔ የተባሉ ታዳጊዎችም በእኔ በእናንተ ብሎም ባንቺ አንድ መሆን በድጋሚ በቁጥጥር ስር ውሏል ሲሉ አንድ ጻፊ ሐሳባቸውን ያነሱ ሲሆን በዚህ ሳይቋረጥ ለእናትየውና ለልጅቷ የሚሆን እንደ ካሳም እንደ ስጦታም ጥቂት ነገር ቢሆን አድርገንላቸው አጀንዳው ቢዘጋ ነገሩ የበለጠ ያማረ ይሆናል የሚል ሐሳብ ካጋሩ በኋላ ብዙዎች ዛሬ ላይ በማህበራዊ ትስስር ገጽ ድጋፍ ለማድረግ ጥረታቸውን እያደረጉ ይገኛሉ። ሁልጊዜም ከተበዳይ ጎን መቆም እንደሚገባ አመላካች ሆኗል።
ታዲያ ይህ ጉዳይ በብዙ መልኩ ሲዘዋወር ከቆየ በኋላ በሕክምና ሙያ ዘርፍ የሚታወቀውና ዳሎል ኢንተርቴይንመንት ዋና መስራችና ኃላፊው ማህበራዊ ትስስር ገጽ ተጽዕኖ ፈጣሪው ዩቲ ከዚህ ጉዳይ ጋር በተገናኘ ያነሳው ጉዳይና ለሷም ማለትም ለታዳጊው ያቀረበው የምስራች ብዙዎችን አስደስቷል። ከውርደት ወደ ከፍታ እንዲባልም ግድ ብሏል። በግፍ የተደበደበችው ታዳጊ ብዙዎችን ልብ የነካው የለውጥ ተስፋ ይዞ መጥቷል። በተለቀቀው ቪዲዮ ላይ እንደሚታየው ወጣቷ መከላከል በማትችልበት ሁኔታ ውስጥ ሆና አካላዊና ስነ ልቦናዊ ጥቃት ይደርስባት ነበር። ድርጊቱን የፈጸሙባቸው ሰዎች ያሳዩት ጭካኔ ማህበራዊ ሚዲያ ተጠቃሚ ዘንድ ከፍተኛ የተባለ ውግዘትን ያስከተለ ሲሆን ፍትህ ለተበዳይ የሚሉ ድምጾች ሲስተጋቡ ከቆዩ በኋላ ለሷ ካሳ የሚሆን ጥሪ መጥቷል። ይህ አሳዛኝ ክስተት ተከትሎ ታዋቂ ግለሰቦችና ተጽዕኖ ፈጣሪዎች ድምጻቸውን ያሰሙ ይገኛሉ። ከነዚህ መካከል አንዱ የዳሎል ኢንተርቴይንመንት መስራቹ እኔ በበቀል አምናለሁ፣ ነገር ግን እውነተኛ በቀል የተበደቡትን ሰዎች መደብደብ ሳይሆን ተበዳይን ማብቃት ነው በሚል መሪ ቃል የቀረበው ይህ ጥሪ ወጣቷ ከነበረችበት እጅግ አሳዛኝና ልብ ሰባሪ ከሆነ ክስተት አውጥቶ ወደ ተሻለ የኢኮኖሚ አቅም ማድረስን ያለመ ነው። እንደ ጥሪ አቅራቢው ገለጻ ከሆነ ሰዎች እንዲህ አይነት ጥቃት ለመሰንዘር የሚደፍሩት ተበዳይ ግለሰብ ሰው የለውም ወይም ደግሞ የገንዘብ አቅም የለውም ብለው ሲያስቡ ነው። ገንዘብና ደጋፊ ያለው ሰው እንዲህ አይናቅም የሚለው ይህ አቋሙ ለወጣቷ የረጅም ጊዜ መፍትሄ ለማምጣትም ተወጥኗል። በዚህ መሰረትም ለወጣቷ ያቀረበው ድጋፍም ዋነኛነት የቋሚ የወር ደሞዝ የምታገኝበት ሲሆን ወጣቷ ተገኝታ ወደ ስራ እስክትሰማራ ድረስና ራሷን እስክትችል በየወሩ በዶላር የሚከፈል ቋሚ ደሞዝተኛ እንድትሆን አድርጋታለሁ ሲል ቃል ገብቷል። የዲጂታል ስራ ፈጠራው ደግሞ ሌላኛው ሐሳብ ሲሆን የራሷን የሆነ ዩቲዩብ ቻናል ተከፍቶላት በአንድ ቀን ውስጥ ብቻ ከ50,000 በላይ ተከታዮችን እንድታገኝ ለማድረግ የራሴን ጥረት እወጣለሁ ብሏል። ስልጣንና ክህሎት ሲጠቀስ በሌላ በኩል በዲጂታል ዓለም እንዴት ውጤታማ መሆን እንደምትችልና የራሷን ገቢ በቋሚነት ማግኘት የምትችልበት ሂደት ዙሪያ ሙያዊ እገዛ አድርግላታለሁ ብሏል። ምንም እንኳን ለወጣቷ የሚደረገው ሰብአዊ ድጋፍና እንዲሁም አለው ባይነት ትኩረት ቢሰጠው የወንጀል ድርጊቱ በሕግ አግባብ መጠየቅ እንዳለበት በጽኑ ታምኖበታል። ጥቃት አድራሾቹ በቁጥጥር ስር ውለው ለፍርድ እንዲቀርቡና ፖሊስም በዚህ ረገድ የጀመረውን ስራ በአጭር ጊዜ ውስጥ ውጤቱን ማሳወቅ እንዳለበትም ተጠቁሟል። ታዲያ በዚህ ወቅትም ሳይደግስ አይጣላም ነውና ነገሩ እርሷም ህይወቷ ሊቃና ነገሮችም ሊስተካከሉላት ከጫፍ ደርሳለች አስብሏል። ወደ ቤተሰቦቻችን እኛም መልካሙ ሁሉ ለዚች ታዳጊና እንዲሁም ደግሞ ለወላጅ እናቷ እየተመኘን የዛሬ መረጃ ሰዓታችን እዚህ ጋር እንቋጫለን። እኛ ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ በአክብሮት የጋበዝን። በያላችሁበት ጥሩ መልካም ጊዜ ተመኘን።